በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረከችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የሰዓቱ ሰኮንዶች ወደ ጥፋት ይቆጥራሉ። ዓለም እስካሁን አይታ የማታውቀው የሰው ልጅ ታሪክን ሊቀይር የሚችል አስፈሪ የጦርነት ደመና በመካከለኛው ምስራቅ ላይ አንዣቧል። ትላንት በመሬት ስር ያሉ የኢራን የጦር ምሽጎች በአሜሪካና በእስራኤል የቦምብ ናዳ መጋየታቸውን ተከትሎም ቴህራን ዓለምን ያስደመመና እስራኤልን መላቀጥ ያሳጣ የኒውክለር ሚሳኤል ድብደባም ፈጽማለች። ድብደባው ደግሞ ከፍተኛ ጥበቃ በሚደረግበት የእስራኤል የኒውክለር መሰረተ ልማት ላይ መሆኑ ዓለም በአንድ ድምጽ ደንግጧል። ይህ ሰማዩን በጭስ ምድሪቱን ደግሞ በደም ያጥለቀለቀው ጥቃትም 180 ንጹሃንን ለከባድ ቁስለኝነት ሲዳርግ የእስራኤል ጠቅላይ ሚኒስትር በቁጣ ተሞልተው የሰጡት ምላሽም መላውን ዓለም በድንጋጤ ሽባ አድርጎታል። ኢራን ከዓለም ካርታ ላይ የምትጠፋበት ቀን ዛሬ ነው የሚለው ዛቻ ጦርነቱ ከድሮንና ከመደበኛ ሚሳኤል ፍጥጫ አልፎም ወደ አስፈሪው የኒውክለር ፍጅት መሸጋገሩን በይፋ አብስሯል። ከተሞች ሊጋዩ፣ ሚሊዮኖች ሊረግፉ፣ ታሪክም ሊቀየር አፋፍ ላይ ይገኛል። ይህ የሁለቱ ኃያላት ፍጥጫ የሰው ልጅ ስልጣኔ ማብቂያ ይሆን ወይስ ዓለምን ወደማይመለስበት የቀውስ ጥልቅ የሚከት የጥፋት ቀን? ኢራን በእጇ የያዘችው ሚስጥራዊ የጥፋት መሳሪያ ምንድነው? እስራኤልስ ለዘመናት የደበቀችውን የኒውክለር ኃይል ልታዘልቀው ተዘጋጅታ ይሆን ወይ? የእነዚህን አስደንጋጭና ዓለምን እያራደ ያለ ዜና ዝርዝር መረጃ አዘጋጅተናል። አብራችሁን እንድትቆዩ ጋበዝን። ይህ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ እጅግ አስፈሪና አውዳሚ የጥፋት ድግስ በመካከለኛው ምስራቅ ምድር መዘጋጀቱ ተሰምቷል። ለብዙ ዘመናት በቃላት ጦርነትና በድርቅና ሲፋጠጡ የቆዩት ኢራንና እስራኤል ዛሬም ወደማይመለሱበት የጥፋት ጥልቀት አዘቅት ውስጥ ዘልቀው መግባታቸው እየተነገረ ነው። ትላንት ምሽት የተከሰተው ዘግናኝ ክስተትም ዓለምን በእውነትም የምጽአት ቀን ደርሷል ብላ እንድታምን ማስገደዱ ተጋልጧል። ኢራን እስካሁን በሚስጥር ዘጋጀውና ስታፍነው የቆየችውን የኒውክለር አቅሟን ለመጀመሪያ ጊዜ በይፋ የተጠቀመችበት የሲኦል እሳት በእስራኤል እጅግ ጥብቅ የኒውክለር መሰረተ ልማት ላይ ማረፉም ተረጋግጧል። ይህ ጥቃትም ሰማዩን በድቅድቅ የጥፋት ደመናና በመርዛማ ጭስ ከመሸፈኑ ባለፈም በመቶዎች የሚቆጠሩ ንጹሃንን ለከፋ ስቃይና ለማይታመን አደጋ ዳርጓቸዋል። እስራኤል በድንጋጤና በቁጣ ታውራለች የተባለም ሲሆን መላው የቴል አቪቭ ሰማይ የጭንቅ ሳይረን ድምጽ የሚሳኤል ነበልባል መጫወቻ መሆኑ ከስፍራው በሚወጡ መረጃዎች ተጋልጧል። እስራኤል በደረሰባት ድንገተኛ የኒውክለር መሰረተ ልማት ጥቃትም ወደ ከፍተኛ የህልውና ስጋት ውስጥ መውደቋም ሲነገር የሀገሪቱ ከፍተኛ ወታደራዊ አመራሮችና ሳይንቲስቶች ጥቃቱ በደረሰበት ስፍራ ላይ የጨረራ መጠንና የጉዳቱን ስፋት የሚያጣራ ልዩ የሞት ቡድን በአስቸኳይ ወደ ስፍራው መላካቸውም ተሰምቷል። ይህ ቡድን የሚያመጣው ውጤትም የእስራኤልን ቀጣይ አውዳሚ እርምጃ የሚወስን ቢሆንም የጠቅላይ ሚኒስትሩ ንግግር ግን ነገሩም ከሰው ልጅ ቁጥጥር ስር ውጭ መውጣቱ አመላካች ነው ተብሏል። ኢራን ከዓለም ካርታ ላይ ጨርሳ የምትጠፋበት ቀን ዛሬ ነው የሚለው ዛቻም ተራ የፖለቲካ ቃላት ሳይሆን በሚሊዮኖች የሚቆጠሩ ሰዎችን ህይወት በአንድ ጀንበር የሚቀጥፍ የኒውክለር አረር ለመጫን መዘጋጀታቸውን የሚያበስር አስፈሪ የሞት ድምጽ ሆኗል። ዓለም ትንፋሿን ዋጥ አድርጋም እስራኤል የምትወስደውን የመጨረሻውን አጸፋዊ እርምጃ በፍርሃት እየጠበቀች ሲገኝ በዚህ መሃልም የዓለም ልዕለ ኃያላን አሜሪካም ጣልቃ ገብነቷ ወደ አስፈሪ ደረጃ አድጓል። የአሜሪካና የእስራኤል የጋራ የአየር ኃይል በወሰዱት እጅግ አስደንጋጭ እርምጃም በሁለት የኢራን ግዙፍ የኒውክለር መሰረተ ልማቶች ላይ መሬት አንቀጥቅጥ ጉዳትን አድርሰዋል።
ይህ ጥቃትም ኢራንን አንገት ለማስደፋት የታለመ ቢሆንም የፈጠረው ውጤት ግን እጅግ አሰቃቂና አውዳሚ መሆኑም ተገልጧል። በአሁኑ ሰዓትም በኢራን ምድር ላይ የሚገኙ ሆስፒታሎችና ወሳኝ አገልግሎት መስጫ ተቋማት ወደ አመድነት ተቀይረዋል። ከተሞች በድቅድቅ ጭስ ተውጠው የቆሰሉ ሰዎች ጩኸትና ዋይታ የቴህራንን ጎዳናዎች በድንጋጤ ሞልቶታል። በተለይም አሜሪካም የኢራን የድሮን ኢንጂን ማምረቻ ማዕከልን ድምጥማጡን ማጥፋቷን ተከትሎም ኢራን ያላትን የጥፋት መሳሪያ ተጠቅማ የመጨረሻውን የሞት ሽረት ትግል ለማድረግ መዘጋጀቷም ተሰምቷል። የፍጥጫው አስፈሪነት የሚገለጠው ግን እስራኤል እስካሁን ዓለም አይታው ማታውቀው የጥፋት ጦር መሳሪያ ይዘንብባችኋል በማለት የሰጠችው ማስጠንቀቂያ ላይ መሆኑም ተነግሯል። ይህ ማለት ደግሞ እስራኤል ለብዙ አስርተ ዓመታት በሚስጥር የያዘችውና በይፋ አምናበት የማታውቀውን የኒውክለር አቅሟን ለመልቀቅና ዓለምን ለማክሰል ዝግጁ መሆኗን ያሳያል እየተባለ ነው። የሰው ልጅ ስልጣኔ በአንድ ጀንበር ሊፈርስና ሊደመሰስ በሚችልበት አፋፍ ላይ ደርሰናል ተብሏል። በኢራን በኩል የሚታየው እልህና በእስራኤል በኩል ያለው የህልውና ስጋት ተዳምሮም መካከለኛው ምስራቅን ወደ እሳት ባህርነት ቀይሯታል። ጦርነቱ ከድንበርና ከግዛት ይዞ አልፎም የዘር ማጥፋትና የሀገር መደምሰስ አስፈሪ መልክ ይዞም ተገልጧል። እስራኤል ኢራንን ከምድረ ገጽ አጠፋለሁ ብላ የዛተችበት ትንፋሿ ሳይጠፋም ከቴል አቪቭ የተነሱ የእስራኤል ጀቶች በኢራን ዋና ከተማ ቴህራን ላይ መጠነ ሰፊና እጅግ አደገኛ የተባለ የጥቃት ማዕበል መክፈታቸው እንዲሁ ተሰምቷል። ይህ የለየለት ጦርነት የተቀሰቀሰውም ባለፈው ቅዳሜና እሁድ የኢራን ባላስቲክ ሚሳይሎች በደቡብ እስራኤል በሚገኙት ኢራድና ዲሞና ከተሞች ላይ ባደረሱት ቀጥተኛ ጥቃትም ከ100 በላይ ሲቪሎች መቁሰላቸውን ተከትሎ የመጣም የበቀል እርምጃ ነው። በተለይም የኒውክለር ማዕከል በሚገኝባት ዲሞና ላይ የተሰነዘረው ጥቃት እስራኤልን ለከፍተኛ ቁጣ የዳረጋት ሲሆን የዛሬው የቴህራን የአየር ድብደባ የኢራንን መንግስት የጀርባ አጥንት የሆኑ የኃይል ማመንጫዎችን የመገናኛ መሰረተ ልማቶችና ወታደራዊ የእዝ ማዕከላትን ኢላማ ያደረገ አጥፊ እርምጃ መሆኑም ተገልጿል። በቴህራን ሰማይ ላይ ከፍተኛ ፍንዳታዎች እየተሰሙ ሲሆን የከተማው ነዋሪዎች ወደ ከርሰ ምድር መጠለያዎች እንዲገቡም ተደርጓል። ይህ ግጭት ቀጠናውን ወደማይመለስ አጠቃላይ የጥፋት ቀውስ ውስጥ ሊከተው እንደሚችልም ከፍተኛ ስጋትን ፈጥሯል። በዚህ ጥቃትም በመላው ዓለም የሚገኙ መሪዎችና የሰላም ተሟጋቾች በታላቅ ድንጋጤ ሽባ ሆነዋል እየተባለ ነው። ይህ ጦርነት ወደ ሶስተኛው የዓለም ጦርነትና ወደማያልቅ የኒውክለር ጥቃት ሊያመራ እንደሚችል እየተነገረ ነው። በሚሊዮኖች የሚቆጠሩ ንጹሃን ዜጎች መጠለያ ፍለጋ ሲንከራተቱ የሁለቱ ሀያላት ጦር ግን አሁን ተጨማሪ የጥፋት ሚሳይሎችን ወደ ሰማይ እየተኮሰ ይገኛል። የታሪክ መጽሐፍት ሊዘጉ የሰው ልጅ ታሪክም ሊያበቃ የሚችልበት ያ አስፈሪ ሰዓት ላይ ደርሰናል እየተባለ ነው። የጥፋት ደመናው ከኢራንና ከእስራኤል አልፎ መላውን ዓለም ለመዋጥ አፉን በሰፊው መክፈቱም ተጋልጧል። ይህ በእንዲህ እንዳለ የአሜሪካ የአየር ኃይል በበኩሉ በኢራን ጥልቅ የመሬት ክፍል ውስጥ የሚገኙ የጦር መሳሪያዎች ማከማቻዎችን መምታቱ ሲነገር፣ ይህ ጥቃትም እጅግ ዘመናዊና መሬት ሰንጣቂ ቦምቦችን በመጠቀም የተፈጸመ ነው። በምድር ውስጥ የተደበቁት የኢራን ሚሳይሎችና የኒውክለር ግብዓቶች ሙሉ በሙሉ ወድመዋል። የአሜሪካ ጣልቃ ገብነት የዓለም ሀያላን መንግስታት ወደ ከፋ ግጭት ውስጥ እየሳባቸው እንደሆነ ስጋት ሲኖር፣ ይህ ጥቃትም ኢራንን ለከፋ ያጸፋ እርምጃ እንደሚያነሳሳት ተገልጧል። ኢራን በበኩሏም በማንኛውም ሰዓት መላውን መካከለኛ ምስራቅ ወደ አመድነት እንደምትቀይር ያስጠነቀቀችበት ንግግር ከፍተኛ ሽብር መፍጠሩም ተነግሯል። በቢሊየን የሚቆጠር ዶላሮች ወጪ የተደረገባቸው የጎረቤት ሀገራት ከተሞችና የነዳጅ ማከማቻዎች የኢራን ሚሳይሎች ኢላማ መሆናቸውም እንዲሁም መላው ቀጠና ባልታሰበ ፍጥነት ወደ ጨለማና ወደ ፍርስራሽነት ሊቀየር እንደሚችልም ስጋት ደቅኗል። የኢራን ባለስልጣናትም ለማንኛውም ጥቃት የሚሰጡት ምላሽ እጅግ አስከፊና ታሪክ የማይረሳው እንደሚሆንም ተነግሯል። ይህም የቀጠናውን ኢኮኖሚና ሰላም ሙሉ በሙሉ የሚያፈራርስ መሆኑም ተነግሯል። በእስራኤልና በኢራን መካከል ያለው ጥላቻ አሁን ላይ ወደ ለየለት የኒውክለር ፍጥጫ መሸጋገሩ ስጋት ሲፈጥር፣ እስራኤል ለህልውናዋ ስትል ማንኛውንም አይነት የጥፋት እርምጃ ከመውሰድ ወደኋላ እንደማትልም ገልጻለችም። በኢራን ላይ የተቃጣው ጥቃት የሀገሪቱን ብሔራዊ ኩራት የነካ በመሆኑ ምላሹም እጅግ የከፋ ይሆናል ተብሎም ተሰግቷል። የሁለቱ ሀገራት ፍጥጫ መላውን ዓለም ወደ ሶስተኛው የዓለም ጦርነት ሊጎትት እንደሚችልም ሲነገር፣ በየቀኑ የሚሰሙት የጦርነት ነጋሪዎችም የሰላሙን ተስፋም እያጨለሙት ነው።
የአረብ ሀገራትም በዚህ ግጭት ውስጥ ሰለባ ከመሆን ለማምለጥ የሚያደርጉት ጥረት ስኬታማ እንዳልሆነ ስጋትን ፈጥሯል። የኢራን የጥፋት ዛቻ ጎረቤት ሀገራትን ሁሉም እሳት ውስጥ የሚከት መሆኑ ሲገለጥ አሜሪካ በሰጠችው ድጋፍና በፈጸመችው ጥቃት ምክንያትም የቀጠናው ፖለቲካዊ መረጋጋት ፈጽሞ መጥፋቱም ተነግሯል። እያንዳንዱ የሚወረወር ሚሳኤል የሰው ልጆችን ስልጣኔ ወደ ኋላ እንደሚመልስም ሲሰጋም የኒውክለር ጨረራ አደጋ በመላው ቀጠና ላይ ሊያንሰራራ እንደሚችልም እንዲሁም ይህ አሰቃቂ ክስተት ለትውልድ የሚተርፍ ጠባሳ እንደሚጥል ተነግሯል። የዘርፉ ምሁራን እንደሚሉት የመካከለኛው ምስራቅ ምድርም በደም ሊታጠብና በጭስ ሊሸፈን መቃረቡ ሲሰጋም የዓለም ዲፕሎማሲ ውጤት ማምጣት ባለመቻሉ ጦርነቱ የማይቀር መሆኑም ተነግሯል። ሀያላን ሀገራት የያዙት አቋም ለሰላም ሳይሆን ለጥፋት መንገድ የሚከፍት መሆኑ ሲገለጥ የሰው ልጅ በዚህ ክፉ የታሪክ አጋጣሚ ውስጥም ትልቅ ዋጋ ሊከፍል እንደሚችል ተሰግቷል። ይህ ታላቅ ጥፋትም የዓለምን ካርታ ሊቀይር እንደሚችል ሲነገር ሁኔታው አሁንም እጅግ አሳሳቢና አስፈሪ ደረጃ ላይ መድረሱም እንዲሁም የቴህራንና የቴልአቪቭ ሰማያት በሰው ሰራሽ የብርሃን ነበልባል ተሸፍነዋል። የዓለም ፖለቲካዊ መልክዓ ምድርም እንዲሁ በአንድ ጀንበር መቀየሩ ተነግሯል። የተባበሩት መንግስታት ድርጅትና የጸጥታው ምክር ቤትም ግጭቱን ለመግታት የነበራቸው አቅም መክሸፉ ሲነገር የዓለም ሀያላን መንግስታት በሁኔታው ግራ መጋባታቸው ከፍተኛ ድንጋጤ ውስጥ ወድቀዋል። ይህ ጦርነትም ሶስተኛው የዓለም ጦርነት የመቀስቀስ ዕድሉን እጅግ ከፍተኛ ማድረጉ ሲነገር ዓለም አቀፋዊ የኃይል ሚዛን ሙሉ በሙሉ መናጋቱም ተገልጧል። ዲፕሎማሲያዊ ጥረቶችም በሬዲዮ አክቲቭ አቧራ መሸፈናቸው ሲነገር የዓለም ኢኮኖሚና የንግድ እንቅስቃሴ በድንገት መቆሙም ተነግሯል። የመካከለኛው ምስራቅ የነዳጅ መስመሮችና የሆርሙዝ ወሽመጥ መዘጋቱም እንዲሁም የኢነርጂ አቅርቦት መቋረጡ በዓለም ዙሪያ ከፍተኛ የረሃብና ኢኮኖሚ ቀውስ ማስከተሉ ሀገራት ድንበሮቻቸውን በመዝጋት ወደ ውስጥ እንዲመለከቱ ማድረጉ የዓለም ፖለቲካ ከርዕዮተ ዓለም ክርክር ወደ ህልውና ትግል መሸጋገሩ ተነግሯል። በዚሁም የኒውክለር ክረምት ስጋት በሰው ልጆች ላይ አንዣቦ መገኘቱም ሲነገር የዓለም ፖለቲካ አጀንዳ ከልማት ወደ ሰውነትን ማዳን ተግባር መለወጡ በቢሊየን የሚቆጠሩ ሰዎች በጨረርና በረሃብ ሊገረፉ እንደሚችሉም ተነግሯል። በመንግስታትና በህዝቦች መካከል ያለው ግንኙነት መሻከሩም ትርምስ ሲፈጥር ዓለም አሁን የምትመራው በህግ ሳይሆን በፍርሃትና በድንጋጤ ነው። ይህ የኒውክለር እሳት የሰው ልጅ ስልጣኔን አመድ የማድረግ አቅም እንዳለው ሲነገር የዓለም ፖለቲካ ዳግም ወደ ነበረበት የመመለስ ዕድሉም ጠባብ መሆኑ ተገልጧል። የሰው ልጅ የታሪክ መዝጊያ ምዕራፍ ላይ መድረሱን አመላካች ምልክቶች የዓለም መሪዎች በሰላም ፋንታ የጥፋት ቁልፍ መያዛቸው፣ ሰዓቱ ወደ እኩለ ሌሊት መጠጋቱና የጥፋት ደውል መደወሉም ተነግሯል። ያም ሆኖ የእስራኤልና ኢራን የጦርነት ውሎ ሲገመገም ከፍተኛ እልቂትና ውድመትን አስከትሎ አልፏል። ከዚህ በላይ የከፋው ደግሞ የኢራንና የእስራኤል ኒውክለር ጦርነት መጀመር የሰው ልጅ ስልጣኔ ወደማይመለስበት የጥፋት አዙሪት መክተቱም አይቀሬ እንደሆነ የዘርፉ ምሁራን እየተናገሩ ናቸው። ዓለም አቀፋዊ የፖለቲካና ዲፕሎማሲ ስርዓቶች ሙሉ በሙሉ ፈራርሰው የሀገራት ዳር ድንበርና ሉዓላዊነት ከማይከበርበት ሰዓት ላይ ተደርሷል። ይህ አደገኛ ግጭትም ወደ ሶስተኛው የዓለም ጦርነትና ወደ ኒውክለር እልቂት የመቀየር ዕድሉም ከፍተኛ መሆኑ ሲገለጥ የሰው ልጅ ህልውናም በከፍተኛ ስጋት ላይ መውደቁና የጥፋት ደውል መደወሉም እየታዩ ከሚገኙ ምልክቶች ማረጋገጥ ይቻላል።